በቴክኖሎጂው ዓለም ውስጥ በየጊዜው አዳዲስ ነገሮች ይወጣሉ። በዚህ መሃል ታዲያ ከሌላው በተለየ መልኩ ትልቅ አሻራን ጥለው የሚያልፉ የቴክኖሎጂ ምርቶችን እንመለከታለን። ለምሳሌ አይፎን በ2007 ዓ.ም ሲተዋወቅ ባለራዕዩ ስቲቭ ጆብስ ምርት ብቻ አልነበረም የሚያስተዋወቀው። የምንኖርበትን መንገድ ከሚቀይሩ ወሳኝ የቴክኖሎጂ ግኝቶች አንዱ የሆነውን ነገር ነበር ያሳየን። ማክቡክ ኤርን ለመጀመሪያ ጊዜ ስንመለከት ደግሞ ላፕቶፕ ምን ድረስ ሊራቀቅና ለአጠቃቀም ምቹ ሊሆን እንደሚችል ተመልክተናል። በ2024 ታዲያ አፕል እንደገና እነዚህ ጊዜያቶችን ለመድገም ሞክሯል። ይህን ያደረገውም በስልክ፣ በኮምፒውተር ወይም በስማርት ሰዓት ሳይሆን በሄድሴት ነበር። ፊታችን ላይ ለብሰን በምንንቀሳቀሰው ኮምፒውተር ማለት እንችላለን። ይህ ግኝት አፕል ቪዥን ፕሮ ይባላል። በ$3499 ዋጋ ቪዥን ፕሮ እንዲሁ እንደሌላው መገልገያ ብቻ አይደለም፣ መገለጫም ጭምር ነው። አፕል በስልኮች ወይም በላፕቶፖች ዙሪያ ያልሆነ ነገር ግን አዲስ ነገር ወደ ሆነው ነገር እርምጃውን ጀምሯል። ይህንንም ስፓሻል ኮምፒውቲንግ ብሎ ይጠራዋል። ትልቅ ሀሳብ ነው። አፕልም ቀጣዩ ትልቅ ነገር ነው ብሎ ያምናል። ግን በእርግጥ የኮምፒውቲንግ የወደፊት እጣ ፈንታ ነው ወይስ ሲያዩት ብቻ የሚማርክ ዋጋው የተጋነነ ሙከራ ነው? ቪዥን ፕሮ በትክክል ምንድን ነው? ቪዥን ፕሮ ቨርቹዋል እና ኦግመንትድ ሪያሊቲ የተባሉትን ሁለት ትልልቅ ነገሮች በአንድ ላይ የያዘ ሄድሴት ነው። ስለ ኦግመንትድ ሪያሊቲ ቴክኖሎጂ ከዚህ ቀደም በሰራ ነው ከላይ በምታገኙት ቪዲዮ ተመልክተናል። ቪዥን ፕሮ የሚደረገው የበረዶ መንሸራተት እንቅስቃሴ ላይ ያሉ ሰዎች የሚያደርጉትን መነጽር በሚመስል አይነት ሲሆን፣ ነገር ግን ይሄኛው በሌንሶቹ ውስጥ ሁለት እጅግ በጣም ከፍተኛ ጥራት ያላቸው ዲስፕሌዮች ያሉት፣ ማለትም ለእያንዳንዱ አይን አንድ ሆኖ ከ4K ቴሌቪዥን የበለጠ ፒክስሎች ያሉት ነው። ቪዥን ፕሮ መላው የምንገኝበትን ዓለም እንደተቀየረ ሁሉ እንዲመስለን የሚያደርግ ሲሆን፣ ሁሉንም ነገር የምንቆጣጠረው በአይናችን፣ በእጆቻችንና በድምጻችን ነው። በአይናችን በመመልከት ጣቶቻችንን በመጠቀም ብቻ ምንም ማውዝ፣ ኪቦርድ እና ማንኛውም መቆጣጠሪያ ሳያስፈልገን የምንፈልገው እንዲያደርግልን ማዘዝ እንችላለን። በአየር ላይ የሚንሳፈፉ መተግበሪያዎችን መክፈት፣ የኮምፒውተር ዊንዶው ሳሎናችን ውስጥ መመልከት፣ እንዲሁም በግዙፍ ስክሪን ላይ ያለ የሚመስል ፊልም ማየት እንችላለን። ከሰዎች ጋር በፌስታይም መገናኘት፣ ፎቶዎችን ስክሮል እያደረግን መመልከት፣ ዶክመንቶችን መክፈት፣ መዝጋት፣ ሌላው ቀርቶ 3D ፊልሞችን ሳይቀር መመልከት እንችላለን። አፕል ሃርድዌሩን በሚገባ ሰርቶታል። ይህ ነገር ሙሉ በሙሉ ከፍተኛ ጥራት ያለው ነው። የመስታወት ፊት፣ የአሉሚኒየም ፍሬም እንዲሁም ጭንቅላታችንን የሚይዝ ለስላሳና ምቹ ማሰሪያ አለው። በውስጡ በአፕል M2 ቺፕ የሚሰራ ሲሆን ይኸውም በማክቡኮች ውስጥ የሚገኘው ቺፕ ነው። ከዚህ ጋር አዲስ የሆነው R1 ቺፕ ጎን ለጎን የሚገኝ ሲሆን ይህም የካሜራና የሴንሰር መረጃዎችን ሪል ታይም ፕሮሰሲንግ በሙሉ ይቆጣጠራል። ይህንን ቴክኖሎጂ የገመገሙ ሰዎች የአይን መከታተያው ወይም አይ ትራኪንጉ ምን ያክል ትክክል እንደሆነ አይተው ተደንቀዋል። በቀላሉ አንድን ነገር እንመለከታለን፣ ጣቶቻችንን አንድ ነገር ላይ ቆንጥጠን እንይዛለን። ይህም በኮምፒውተራችን ላይ ያለን እስከሚመስለን ድረስ ነገሮችን እንድንቆጣጠር ያስችለናል። በዚህ ነገር ላይ ፊልም ማየት ከተለመደው ፊልም የማየት ሂደት በእጅጉ የተለየና አስደናቂ ነው። ስፓሻል ኦዲዮ አለ፣ 3D፣ ይህም በየሄድንበት አብሮን የሚከተለን የግል ሲኒማ እንዳለን ያክል ነው። ይህ ሁሉ ሆኖ ታዲያ ቪዥን ፕሮ ላይ ቅሬታ የሚያስነሱ ነገሮችም አልጠፉም። በመጀመሪያ $3499 መሆኑ ብቻ ተደራሽነቱ ላይ ጥያቄ የሚያስነሳ ሲሆን ከአብዛኞቹ ስልኮች፣ ላፕቶፖችና ቴሌቪዥኖች የበለጠ ውድ ነው። እስካሁን ለብዙሃኑ የሚሆን መሳሪያም አይደለም። በተጨማሪ ደግሞ ረጅም ሰዓትን ኮምፒውተራችን ላይ ተቀምጠን የምናሳልፈውን ያክል ቪዥን ፕሮ ለብሰን ለረጅም ሰዓታት ልንቀመጥ አንችልም። ለፊታችንና ለአንገታችን ከበድ የሚል ሊሆን ይችላል። የባትሪው ዕድሜም እጅግ በጣም ጥሩ የሚባል አይደለም። ስለዚህ አሁን ትልቁ ጥያቄ ቪዥን ፕሮ እንዲሁ የቅንጦት መገልገያ ነው ወይስ አፕል ለቀጣዩ የኮምፒውቲንግ ዘመን ያለው ራዕይና የግል ኮምፒውተሮችን ከስራ አስወጥቶ ቀጣይ የህይወታችን ማዕከል የሚሆነው ስሪት ነው? ይህንን ለመመለስ ጊዜያትን ይወስዳል። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ።